ኦኬ ይሄ ደግሞ እንደምትመለከቱት በሰዓቱ አይ ቲንክ ሲጠቀሙት የነበረው መድፍ ነው ማለት ነውና እሺ ጋይስ እቺ እንግዲህ ኢትዮጵያ ውስጥ የተሰራች የመጀመሪያዋ አውሮፕላን ናት ማለት ነው እንደምትመለከቱት። እሺ ጋይስ ዛሬ የምንገኘው አድዋ ሙዚየም ነው ማለት ነው። እንግዲህ አድዋ ሙዚየምን ውስጥ ገብቼ ማለት ነው በደንብ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉኝ። በጣም ብዙ ነገር የምናይ ይሆናል ማለት ነው። እኔ በነገራችን ላይ ከዚህ በፊት ገብቼ አላውቅም ማለት ነው። ስለዚህ አሁን እንግዲህ የሚከፈል ቲኬታችንን ገዝተን እንገባለን ማለት ነው። ውስጥ በደንብ አሳያችኋለሁ፣ ውጭንም በደንብ አስጎበኛችኋለሁ። አብራችሁን ቆዩ፣ እንዳትወጡ፣ የትም እንዳትሄዱ። በጣም ብዙ ነገር ነው ማሳያችሁ ማለት ነው። እንሻገርና አስፓልቱን ቲኬታችንን ቆርጠን እንግባ ማለት ነው። ያው ጋይስ እንደምታዩት በዚህ መግቢያ አለው። በጣም ነው የሚያምረው። ሌትስ ዱ ኢት። ኦልራይት ጋይስ እየገባሁ ነው የምገኘው። ኦልራይት ጋይስ ቲኬታችንን ገዝተን ይህ ቲኬት ነው ደረሰኝ ብቻ እሱን ገዝተን ወደ ውስጥ እየገባ ነው የምንገኘው። እስኪ መቼም 150 ብር ከፍለን ብዙ ነገር ማየት አለብን ጋይስ፣ ያለበለዚያ አይሆንም። ኦኬ ኦልራይት። እዚህ እንግዲህ የልብስ ምናምን መሸጫዎች አሉ፣ በጣም የሚያማምሩ። ዋው በጣም አሪፍ ነው። እሺ እዚህ ጋር እንደምታዩቸው እንግዲህ ከሸክላ የተሰሩ እቃዎች አሉ ማለት ነው። የአድዋ ሙዚየም ዋው! ይሄ ደግሞ የቡና እንትን ነው። በጣም ነው ምን ያክላል? በጣም ትልቅ ነው። እዚህ የሚታይ ምናምን ደረሰኛችንን ሳታን ገብተናል ወደ ውስጥ። እሺ አይ ቲንክ በዚህ መግባት ይሄ ምንድነው? የሰው መሄጃ ነው። አዎ በዚህ መግባት ይቻላል ማለት ነው። አድዋ ሙዚየም ይላል። ኦኬ ብሎግ እያደረግን ነው የምንገኘው። ኦኬ እዚህ ፕሌን ያለው አውሮፕላን። እሺ ጋይስ እቺ እንግዲህ ኢትዮጵያ ውስጥ የተሰራች የመጀመሪያዋ አውሮፕላን ናት ማለት ነው እንደምትመለከቱት። እዚህ ጋር የተቀመጠች፣ እዚህ ጋር ዲስክሪፕሽን ነገር አለ ማንበብ ትችላላችሁ። ያው ቪዲዮውን አቆማችሁ ማለት ነው። ኦኬ ዋው! ይሄ ምንድነው? ነጋሪት የሚባለው ነገር ነው። በጣም ትልቅ ነው። ኦ ማይ ጋድ። እሱክስ ቭሎግ ግን አሁን ዛሬ በጣም አሪፍ ቦታ ነው ያገኘው ለቪዲዮ። ይሄ ራሱ በጣም የሚያምር እንትን ነው ያለው ማለት ነው እንደምትመለከቱት። ያን ያክል ሪሰርች ሳላደርግ ነው የመጣሁት ግን ኦልራይት ቤቢ ኦኬ። እዚህ ጋር እንደምታዩዋቸው በጣም ብዙ የሚጎበኙ ነገሮች አሉ ማለት ነው። ኦኬ በአድዋ ጦርነት ወቅት እንግዲህ የተጠቀሟቸው ነገሮች ናቸው እነዚህ። እዚህ ጋር አገልግል አለ። ኦልራይት ይሄ ደግሞ የሚነፋ ነገር ነው። እዚህ ጋርም እንግዲህ የተለያዩ የትንፋሽ መሳሪያዎች ምናምን አለ። መሰንቆ፣ ክራር፣ እኔም አውቀው ነው የምነግራችሁ። ከዛ ይሄኛው መለከት የሚባለው መሰለኝ፣ እርግጠኛ አይደለሁም። ይሄ ምንድነው? እንሰራ የሚባል ነው ከነ መጠጫው ነው።
ኦኬ ከፊት ለፊታችን እንግዲህ የአድዋ ተራሮችን የሚያሳይ በስሪዲ የተሰራ ቦታ አለ ማለት ነው እንደምታዩት። ኦ ማይ ጋድ ይሄ በጣም አሪፍ ነው ጋይስ እንደምታዩት። ኦኬ ይሄ እንግዲህ የሚያሳየው የአድዋ ተራሮችን እና ጦርነቱ ሲካሄድበት የነበረውን ቦታ አካባቢ ነው ማለት ነው። በጣም የሚያምሩ ጋይስ። ኦኬ እነዚህ እንግዲህ በስተግራ በኩል የሚገኙት የኛ አባቶቻችን ናቸው ማለት ነው። እነዚህ ደግሞ ቢጫ ሆነው መሳሪያ የያዙ ሰዎች አሉ እዚህ ጋር የተሰሩ ማለት ነው። እነሱ ደግሞ እንግዲህ ያው ጣሊያኖቹን ነው የሚያሳይ ማለት ነው። ማይ ጋድ በጣም ነው የሚያምሩ። ኦኬ ይሄ ደግሞ እንደምትመለከቱት በሰዓቱ አይ ቲንክ ሲጠቀሙት የነበረው መድፍ ነው ማለት ነው። እና እንደምትመለከቱት እዚህ ጋር ተቀምጧል ማለት ነው። ኦራይት እዚህ ጋር ይህ መድፍ በአድዋ ጦርነት በጣሊያን ሰራዊት ተማርኮ የኢትዮጵያ ሰራዊት መልሶ የጣሊያን ሰራዊትን ያጠቃበት ነው። ይሄ እንግዲህ አባቶቻችን የማረኩት መድፍ ነው ማለት ነው። እንደምትመለከቱት እዚህ ጋር የተቀመጠው ዋው በጣም ነው የሚያምረው። ኦኬ እንግዲህ በዚህ ይሄን ይዘው ነበር ጣሊያኖች የመጡ ማለት ነው ሀገራችንን ለመውረር። ምንድነው የሚባለው ስሙ ጠፋብኝ። አሁን ቅድም አስታውሻው ነበረ ማለት ነው። ነጋሪት የሚባለው ይሄ ነው እንደዛ መሰለኝ የሚባለው። በጣም ትልቅ ነው ምን እንደሚያክል። አሁን ይሄን በመተው ምን ይፈጠራል? ኦኬ እንግዲህ ደግሞ እዚህ ጋር ከፊት ለፊት የምትመለከቷቸው አባቶቻችን ይጠቀሟቸው የነበሩ የጦር መሳሪያዎች ናቸው ማለት ነው። ዋው ኦ ማይ ጋድ ጎራዴ ምናምን ማለት ነው። እንደምትመለከቱት በጣም የሚያምር ነው። እንግዲህ የውጭ ጠላቶች እጅግ በጣም ዘመናዊ መሳሪያዎችን ይዘው ሲመጡ በዚህ ነው ማለት ነው አባቶቻችን ያንበረከኩልን ማለት ነው ጠላቶቻችንን። እናም ኢትዮጵያን እንግዲህ ከአፍሪካ ልዩ የሚያደርጋት በቅኝ ግዛት አለመያዟ የአባቶቻችን ገድል ነው ማለት ነው። ይሄ ደግሞ ጋሻቸው ነው የሚጠቀሙት። ኦራይት እዚህ ጋርም ጦር ምናምን አሉ እዚህ ጋር ተቀምጧል ማለት ነው። የሚነበቡ ነገሮች አሉ። ዋው ኦኬ እዚህ ጋር ደግሞ ዘመናዊ መሳሪያዎች አሉ። አይ ቲንክ እነዚህ መሳሪያዎች እንግዲህ የተማረኩ መሳሪያዎች ሳይሆኑ አይቆም። እነዚህ ከፊት ለፊት የምትመለከቷቸው ከውስጥ የምትመለከቷቸው ጠመንጃዎች ማለት ነው በጣም የድሮ ጠመንጃዎች ናቸው። እንግዲህ እነዚህ ኦ ማይ ጋድ በጣም ነው የሚያምሩት። የአድዋ ሙዚየምን በጣም በአሪፍ ሁኔታ እየጎበኘን ነው የምንገኘው ማለት ነው። በነገራችን ላይ አድዋ ሙዚየም ውስጥ ገብቼ ጎበኛለሁ ብዬ አልጠበቅኩም ነበር ማለት ነው። ያላሰብኩት ነገር ነው አሁን እየጎበኘ የሚገኘው። እዚህ ጋር ሌላ ጦሮች አሉ ማለት ነው እንደምታዩት። ዋው እነዚህ ጦሮች ደግሞ በጣም ለየት ያሉ ጦሮች ናቸው። እነዚህ ጦሮችና እዚህ ጋር ጎራዴዎች አሉ ማለት ነው። እዚህ ጋር ከፊት ለፊቴ በጣም ትልቅ ስክሪን አለ። ሱክስ ቭሎግ ይላቸዋል። በጣም ኤክስፕሎር እያደረግን ነው። አሁን ላይ በጣም ጥሩ ነገር እየጎበኘን ነው ማለት ነው። ኦራይት እዚህ ጋር ያላሳያችሁ ነገር ሌላ ይሄው ነው። ተመሳሳይ ነው። ጋሻዎችና ጦሮች ናቸው ማለት ነው። ጋሻው ግን ከምን እንደተሰራ እኔ ማወቅ እፈልጋለሁ። እጅግ በጣም የሚገርም አሰራር ነው ያለው ማለት ነው እንደምታዩት። ዋው አድዋ ሙዚየም ይላችኋል። በጣም አሪፍ ነው አድዋ ሙዚየም። አይ ቲንክ ሌላ የሚጎበኝ ቦታ ያለ አይመስለኝም ሲባል
በዚህ ደግሞ እንደምታዩት በ3D ዲዛይን የተሳሉ ስዕሎች አሉ። ዋው 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 ያላየ ነው። በጣም ብዙ ነገር አላየንም ገና እኮ። ኦ ማይ ጋድ እዚህ ጋር እንደምታዩት እንግዲህ እነዚህ አይ ቲንክ የአፍሪካ መሪዎች ምናምን መሰሉ። እንግዲህ ይሄ የምትመለከቱት በጦርነቱ ወቅት አባቶቻችን ይለብሱት የነበረው ልብስ ነው ማለት ነው። እንደምታዩት ጋይስ ግርማ ሞገስ አለው ራሱ ልብሱ ማለት። ኦኬ ስለዚህ እዚህ ጋር ደግሞ ማሳያችሁ እንግዲህ በጦርነቱ የተሳተፉ ትልልቅ ሰዎች ናቸው ማለት ነው። ታሪክ የሚያነሳቸው በጣም ትልልቅ ሰዎች ናቸው እነዚህ እንደምታዩቸው ማለት ነው። ከአድዋ ዘመቻ ወቅት የተነሱ ፎቶዎች ዋው! ይሄ እውነተኛ ፎቶ ነው ጋይስ፣ በጣም የሚገርም ነው። እንግዲህ ይሄ በሰዓቱ የተነሱ ትክክለኛ ፎቶዎች ናቸው ማለት ነው። በጣም የሚገርም ነው። እንግዲህ አባቶቻችን እነዚህ ጠመንጃ ከማረኩ በኋላ የተነሷቸው ፎቶዎች ናቸው። እዚህ ጋር እንደምትመለከቷቸው ጋሻዎቻቸውን ምናምን ይዘው ማለት ነው። ይህ እንግዲህ የምትመለከቱት አይ ቲንክ የነብር ቆዳ ይመስለኛል የለበሱት ማለት ነው። በጣም የሚገርም ግርማ ሞገስ ነው ያለው። ይሄ ደግሞ የፈረሳቸው ኮርቻ ነው። እሺ ወደዚህም ደግሞ ሌላ የሚታይ ቦታ አለ። ኦኬ እዚህ ጋር ማረፊያ ነገር ነው። እዚህ ጋር ጋሻዎች አሉ ማለት ነው። እንግዲህ እዚህ ጋር አይ ቲንክ መዳሰስ ይቻላል። እዚህ ጋሻዎች ማንበብ ትችላላችሁ። አይ ቲንክ መንካት ይቻላል። በጣም የሚያምሩት crazy, huh? በዚህ የሚታይ ነገር መግቢያ ጋይስ በጣም ብዙ ነገር ነው ያየነው። አሪፍ አጋጣሚ ነው ማለት ነው። እንደውም በዚሁ ታሪካችንን ጎበኘንበት። ኦኬ እንግዲህ አሁን አድዋ ሙዚየም ውስጥ የነበረን ጉብኝት ጨርሰን እየወጣን ነው። አሁን ደግሞ ውጭ ላይ ያለውን ነገር አሳያችኋለሁ። እናንተ ጥሩ ኮንቴንት ለማዘጋጀት ከወዲሁ ቅድመ ዝግጅቴን አጠናቅቄ ጀምሬያለሁ ኦልሬዲ ማለት ነው። ጥሩ ኮንቴንት ለማሳየት በውጭ ሀገራት የምትኖሩ አድዋ ሙዚየምን ያልጎበኛችሁ አገር ውስጥ መሆናችሁ ይሄውን እያስጎበኛችሁ ነው ማለት ነው። የትም ሳትንቀሳቀሱ ሱክስ ብሎግን ሰብስክራይብ አድርጉ። እሱ ቤ ብሎግን ሰብስክራይብ አድርጉ። ሱክስ የምለው በነገራችን የበፊት የቻናል ስም እንደዛ ስለነበረ ብዙ ሰዎች ግን እንዲይዙት በቀላሉ እሱ ቤ ብለው በጣም አሪፍ ነው ማለት ነው። ኦራይት እዚህ ጋር የሚጻፍ ነገር አለ። ኦኬ የቀድሙ ትልቁ ነጋሪት እንደዚህ ነው የሚመጣው። እንግዲህ ውስጥ ያለውን እጅግ በጣም ብዙ ታሪክ ጎብኝተን ወጥተናል ማለት ነው። አሁን ደግሞ ውጭ ላይ ያለው የአድዋ ሙዚየም አካባቢ እንዴት ነው ምን ይመስላል የሚለው ነገር እንደምትመለከቱት እያሳያችሁ ነው የምገኘው።
እዚህ ጋር እንግዲህ ሐውልቶች አሉ ማለት ነው። እንደምትመለከቷቸው በጦርነቱ የተሳተፉ ትልልቅ ስም ያላቸው ትልልቅ ቦታ የነበራቸው ሰዎች ማለት ነው። እንደምታዩት እዚህ ጋር አሉ ማለት ነው በሐውልት መልኩ ተሰርቶ። ኦልራይት ጋይስ ዛሬ በጣም አሪፍ ቦታ እየጎበኘን ነው። Alright guys. Come on baby. አድዋ ሙዚየምን በጥሩ ሁኔታ እየጎበኘው ነው የምገኘው። በጣም የሚያምር ሐውልት አላቸው ማለት ነው እዚህ ጋር። ኦልራይት ጋይስ እንግዲህ እነዚህ ፈረሰኞች ትልቅ ገድል የፈጸሙ መሪዎችና ጀግኖቻችን ናቸው ማለት ነው። እሺ ጋይስ እንግዲህ ከአድዋ ሙዚየም ውስጥ ማለት ነው ወጥቻለሁ ማለት ነው ጎብኝቼ። አሁን ደግሞ እንግዲህ እዚህ ጋር እንደምትመለከቱት የሚታይ ነገሮች አሉ። እሱን አሳያችኋለሁ። አብራችሁን ቆዩ ማለት ነው። አስፋልት መሻገር አለብን። ኦልራይት ሰዎች እንግዲህ እዚህ በጣም አሪፍ ጊዜ እያሳለፉ ይገኛሉ ማለት ነው። በጣም ብዙ ሰው ነው ያለው እዚህ። እሺ ጋይስ እዚህ በጣም ብዙ ሰዎች ነው ያሉት ማለት ነው ለመጎብኘት የመጡ እና እኔም እንግዲህ ከሙዚየሙ ወጥቻለሁ ማለት ነው። አሁን የሚገኘው እዚህ አደባባዩ ጋር ነው። በጣም ብዙ ሰው የሚጎበኛል። እኛም ጉብኝታችንን እንደቀጠል ነው። በጣም አሪፍ ነው። ለስዊት እዚህ ጋር ከፊት ለፊት የምትመለከቱት ደግሞ በጣም አሪፍ ሐውልት አለ ማለት ነው። እሱን ማሳያችሁ ይሆናል። ተከታተሉ፣ የትም እንዳትሄዱ። ዛሬ የሚገራረም ቪዲዮ ነው ማሳያችሁ በነገራችን ነው። ይሄ እንግዲህ የአድዋ ድል ሐውልት ይላል እንደምትመለከቱት። ዋው በጣም ነው የሚያምረው ጋይስ። በነገራችን ላይ የምታስታውሱ ከሆነ እዚህ ቦታ ላይ በጣም ከረጅም ጊዜ በፊት በስልክ የቀረጽኩትላችሁ ቭሎግ አለ ማለት ነው። የምሽት ቭሎግ እዚህ ቦታ ላይ በቀን መጥቼ አላውቅም። በምሽት ነበር ያን ሰዓት መጥቼ ቀረጽኩኝ ማለት ነው። እና እንደዚህ ካሜራ ምናምን አልነበረኝም፣ በስልክ ነበር። ነው የሚያምረው፣ ቀጥ ያለ ነው ማለት ነው። ይሄ ቀጥታ እንግዲህ የምትመለከቱት የቸርችል ጎዳና ነው ማለት ነው ጋይስ። ያ ሐውልቱ እንዳያችሁት ነው ያያችሁት ይመስላል ማለት ነው። ሌላ ብዙ የሚታይ ነገር ያለም እዚህ አካባቢ፣ ምክንያቱም የሚታየው ነገር በሙሉ ውስጥ ገብተን አሳይቻችኋለሁ ማለት ነው። አሁን ደግሞ ወደ ታች ወርደን ታች ያለውን ነገር ማየት አለብን ማለት ነውና ብሎጋችን የዛሬው ብሎጋችን ማለት ነው እዚህ አካባቢ ነው የሚያልቀው ማለት ነው። እንግዲህ በጣም ብዙ ነገር አየን አይደለም እንዴ? ያ እዚህ ፏፏቴ ነበረ ማለት ነው። በጣም ትልቅ ፏፏቴ፣ አሁን ላይ ውሃው የለም። እታች ግን የሆነ ፏፏቴ ያለ አንድ ፏፏቴ ማለት ነው።
እሺ ክቡራት ተመልካቾቻችን የዛሬው የአድዋ ሙዚየም ጉብኝታችን ቪዲዮ ይሄን ይመስል ነበር ማለት ነው። ከወደዳችሁት ላይክ አድርጉ፣ ኮሜንት ሀሳባችሁን አስቀምጡ ማለት ነው። ይመቻችሁ። እንደዚህ አይነት በጣም የሚያማምሩ vlogዎችን ሰሞኑን በተከታታይ እሰራላችኋለሁ። ሰብስክራይብ ማድረጉ ቤተሰቡ ይመቻችሁ። ቻው